ተከታዮቻቸው መስማት ያለባቸው አንድ ነገር አለ። እኔ ሀገሬን ማየት የምፈልገው ከባህር በር ጋር ነው። በባሌም በቦሌም ብለህ የባህር በር አንጣልኝ። ከፈለክ ሂድና ሶማሌላንድን አግባብቻ አመጣለሁ በል። ከፈለክ የጅቡቲን ጠቀልላለሁ በል። ከፈለክ አሰብን እላለሁ በል። የኢትዮጵያ ሕዝብ ኢትዮጵያን ማየት የምፈልገው ከባህር በር ጋር ነው። ላንድ ሎክድ የሆነች ኢትዮጵያን ማየት አልፈልግም። ባፍጥሙ ጣሉ ይሄን መንግስት። ጠረጴዛ ላይ ግን የሚቀርብልህ አለ ጥያቄ። ሁላችሁም የትጥቅ ታጋዮቻችሁን ጠይቋቸው። የባህር በር ልታመጣ ትችላለን? እንዴት ነው ልታመጣልኝ የምትችለው? አይ እሱ ይደርሳል ምናምን ሳይሆን ንገረኝ ማለት አለባችሁ። ይሄ የሚሊዮን ኢትዮጵያውያን ጥያቄ ነው። ይሄ ምንም አሁን ከምታደርገው ትግል ጋር የሚያያይዘ ነገር የለውም። ትግልን ታደርጋለህ፣ ገልብጠው መንግስትን ጣለው፣ ግባና 4 ኪሎ ከፈለክ እንደፈለክ አድርገው። የባህር በርን ጉዳይ ግን እንደ አጀንዳ መያዝ አለብን። መሀል ገብተው አንዳንዶቹ አንተ እኮ ስዊት ነህ፣ አንተ እኮ አራዳ ነህ፣ አንተ እኮ እንደው እኛን ትመስላለህ፣ አንተ ነህ የመሰለ እኮ ታጋይ የለም ሲሉ አትስመት። 50 ዓመት ይሁን 30 ዓመት ይሁን እንዴት እንደምታመጣ ግን ካሁኑ መንደፍ አለብን ነው እያልኩ ያለሁት። አይ ቲንክ ይሰማል፣ ንግግር ያደርግ በደንብ ይሰማል። ካልተሰማ ደግመዋለሁ፣ አሳምሬ በደንብ ደግመዋለሁ። እና እያንዳንድ ኢትዮጵያዊ ቆፍጠን ብለን ጥያቄ መጠየቅ አለብን ለማለት ያለ የተቃዋሚ ፓርቲዎች ማኒፌስቶዎቹ ላይ መካተት ያለበት ነው። ሌላው የተቃዋሚ ፓርቲዎች ማኒፌስቶዎቹ ላይ ግብጽ ከዚህ በኋላ እኛ እንኳን ብናልፍ የሚመጣው ጄኔሬሽን እዚህ ውስጥ ከልጆቻችሁ ጋር እያደመጣችሁ ያላችሁ ወላጆች ካላችሁ ለልጆቻችሁ ከዚህ ቀደም እንደምነግራችሁ ግብጽ ታሪካዊ ጠላት ናት ልጄ ብላችሁ ተናገሩ። ከግብጽ ጋር መስራት ነውር ነው። ነገ አድገህ ሀገር ስታስተዳድር እችን ሀገር ማንበርከክ አለብህ። ይጠሉሃል ልጄ፣ ይጠሉሻል ልጄ እያላችሁ ህፃናት ልጆቻችሁን ምከሩ። ይሄ መታወቅ ያለበት ነው። ቢያንስ በሌላ እንኳን ብንለያይ ከለራችን በዚህ ሊስማማ ይገባል። ንግግራችን በዚህ ጉዳይ ላይ አንድ ነው መሆን ያለብን። በቃ እኔም ከበደም አየለም የኦነግ ደጋፊም የብልጽግናም የፋኖም በግብጽ ጉዳይ ቅንጣት ታህል ኢንች ታህል በቃ ምንም አይነት ጥርጣሬ ሊገባ አይገባም። ታጠፋለች፣ ጠላት ናት። ጠላት ሲባል እንደ ኢትዮጵያ ኢንታይር የኢትዮጵያ ህዝብ በሙሉ ጠላት ናት ግብጽ። ስለዚህ እችን ሀገር እንዴት ነው ልታቆማት የምትችለው? በትችል እችን ሀገር እንዴት ነው ልታሽመደምዳት የምትችለው? ግብጽን ኮንትሮል ካረግ ሁሉን ነገር ኮንትሮል ማድረግ ትችላለህ። ሚስጥሩ ያለው እዛ ጋር ስለሆነ ማለት ነው። እኔ እንደዛ ነው ማሰብ። እሺ ዶክተር ታሚ አይ ቲንክ ካንተ ወደ አንተ ልምጣ፣ ከዛ ወደ ዩናይትድ አማራ እመጣለሁ። ከዶክተር ታሚ በኋላ ዶክተር ታሚ 2 ዙር ይቀረዋል፣ ሌሎቻችሁ አንዳንድ ዙር ይቀራችኋል። ሁሉንም ካደመጣችሁ በኋላ እንደዚሁ እንዳማረብን እንሰነባበታለን። እዚህ ጋር የላካችሁ እያየሁኝ ነው የኤርትራ ልጆች። አይ ዶንት ቲንክ እናንተን የሚያሳትፍ አጀንዳ ያለ አይመስለኝም። እናንተን የሚያሳትፍ አጀንዳ ካለ ግን እንደከዚህ ቀደሙ በክብር አስገባችኋለሁ። ሪኩዌስት ስትልክልኝ ግን መጀመሪያ ጠይቅ። ይሄን ልጅ የሆነ ቦታ ሰድቤው ይሆን አዋርጄው ይሆን ብለህ ጠይቅ። ብላክ መዝገብ ላይ ተመዝግበ እንዳትሆን። ካልሆነ you are fine ሪኩዌስትን እቀበላለሁ። ይሄን መጀመሪያ ጠይቅ። እዚህ ልጅ ጋር ሪኩዌስት ከመላኬ በፊት ተነካክቼ ይሆነን ብለህ ጠይቅ ራስህ። እኔ ለቀላል አይደለም እዚህ ያለው። እሺ ዶክተር ታሚ ወደ አንተ ልምጣ። ቴዲ አመሰግናለሁ። ስለ ግብጽ ወላጆች ከልጆቻቸው ጋር ይህንን ሚዲያ እየተከታተሉ ከሆነ ወላጆች ለልጆቻቸው መናገር አለባቸው ነግረሃል። ወላጆች ደግሞ ለልጆቻቸው ተጨማሪ መናገር አለባቸው። በአንድ ሰውነት ውስጥ ያሉ እጅንና ጭንቅላትን ለየብቻ የሚያስተናግዱ መሪዎችን ታሪካዊ ጠላት እንደሆኑ ይመዝገብልን። ምክንያቱም የኢትዮጵያ ውድቀት የውጭ ኃይል የውጭ ኃይል ብቻ አይደለም ሊሆን ነው፣ ግን ብቻውን አይደለም። ግብጽ የተዘረገችዋን ያክል ተዘርግተን ማስቆም የምንችል አቅም አለን፣ ታሪክም አለን እኛ። ይህንን ግብጽም ታውቃለች፣ ኤርትራ በነገራችን ላይ አሁን መጨረሻችን ከኤርትራ ጋር እንፎካከር ማለት እንዲህ ሀገር አይደለም። እኔ አሁን ሀገር ነች። አሁን
ከኤርትራን ይህን ያክል አግዝፈን ስናወራ በጣም እኔ ለራሴ አፍራለሁ። ለምን መሰለህ? በየትኛውም ዓለም የኢትዮጵያን ያክል ታሪክ ያለው ጥቁር አገር የለም በዓለም። በየትኛውም ነገር በየትኛውም ቦታ ደረታችን ነፍተን የምናወራው አገር ነው ያለን። ግን ያን ነገር አሳንሶ ስላዩ መሪዎቹ አንሰናል። ስለዚህ ስላነሰን ነው እንጂ እያወረን ያለ ነው። እኛ ለነጭ ተገዝተን አናውቅም። ባይሆን የጥቁርን ታሪክ በዓለም ድጋሚ መታየት ካለበት ለካ እንዲም ይቻላል የሚለውን ሁሉ በሰው አእምሮ የፈጠረን ነበርን። ግን ነበረን ሆነን እንጂ ምን ያደርጋል? ስለዚህ ታሪካዊ ጠላቶቻችን በነዛ ሰዎች ወይም በነዛ ሀገራት ብቻ መወሰን የለበትም በፍጹም። ኢትዮጵያን ልጆቿ ናቸው የሸጡት። ካን ዩ ብሊቭ? ደርግ ሲወጣ ኢትዮጵያ በነበረችበት ቅርጽ የብሔሮችን ጥያቄ ይዛ ባለበት ጨምሮ ቢመልሱ ኖሮ ወንድማማችነትን ሰንሰለቶቻቸውን ሳይበጥሱ በሀገራዊ ጥቅም ላይ በጋራ የምንነጋገርበትን መድረክን ፈጥሮ ቢሆን ኖሮ ታሪክ የሚመስል አንዳንድ ጊዜ ለመስማት ሁሉ የሚዘገንን ትርክት ይዞ መጥቶ አይደል ዛሬ አንዱ ሌላኛውን የሚያጠፋበትን መሬት የፈጠር ነው። ስለዚህ ከላይ ወደ ታች የመጣው አጥፊ ናሽናሊዝም በእያንዳንዱ ዘመን የመጣው ህዝባችንን 10 ቦታ እጅ ለብቻ እግር ለብቻ ጆሮ ለብቻ እንዲቆም ተደርጓል። ታዲያ ሰው ነው ማለት አልችልም። እና ታሪካዊ ጠላቶቿ የዚች ሀገር ወደ ተሳሳተ መንገድ የሚወስዱ መሪዎች እንዲሆኑ መታወቅ አለበት። ምክንያቱም የሚያልቀን ያለ ነው በዚህ ምክንያት ነው። 1 ሚሊዮን ወጣት ያለቀው በግብፅና በኤርትራ በሶማሊያ አይደለም፣ በተሳሳተ አመራር ነው። አሁን እያለቀን ያለ ነው በተሳሳተ አመራር ነው። ገና ሉሚንግ ፕሮብሌም እየመጣ ያለው ገና ከዚህ በኋላ ምን ይፈጠራል ብለን እንድንሰጋ ያደረገው የግብፅና የኤርትራ ኢንዳይሬክት ልጅ ቢኖራቸውም ዋና አቀንቃኙና ይህንን ታሪክ በሀገር ውስጥ እያራመደ ያለው የሀገሩ ልጆች ናቸው። ይሄ መሰመር አለበት። ምክንያቱም የራስን ኢሾ ካልነቀርክ መቼም ቢሆን አገር ልትሆን አችልም። ችግሩ ያለው እዚህ ዊዝን ነው። እኔ ዊዝን ያለው ጦርነት ቢፈታ ቆይ ሰሜን ኮሪያን እስቲ አስቡ። ዓለም ሁሉ እኮ በሩን ዘግቶ አገር ሆኖ እኮ ቀጥለዋል። አገር ሆኖ መቀጠል ብቻ አይደለም፣ ስትሮንገስት ካንትሪ ኦን ኤርዝ አሜሪካ ትፈራለች፣ እንግሊዝ ትፈራለች። እዛ ጋር ለምሳሌ ጦርነቱ አሁን ውስጥ ያለው ጦርነት ኦነግ 2 አክቲቭ ጦርነቶች አሉ። የኦነግ አለ 6ኛ 7ኛ ዓመታቸው ነው። ፋኖ 2ኛ ዓመታቸው ሊይዙ ነው። የኦጋዴን ነፃ አውጪ ግንባር ኦብነግም እንደዚሁ እንቅስቃሴ እያደረገ ነው። እነዚህ ጦርነቶች ይፈቱ ከማለት በዘለለ እንዴት ነው ሊፈቱ የሚችሉት? አንዳንዱ ኃይል ለመደራደር ዜሮ መደራደር መነጋገርም አይፈልግም። አንዳንዱ ኃይል ከዚህ ቀደም ተደራድሯል። አሁን በጥርጣሬ ነው የሚያየው። መንግስትም ለድርድር የሚያቀርበው ነገር እንደው ለይስሙላ ትጥቃችሁን አስቀምጡና ይቅርታ ጠይቁና ኑ ነው የሚለው። እንዴት ነው ሊቆም የሚችለው? አንዳንዶች አሁን የምናየው ጦርነት ፕሮክሲ ነው ይላሉ። ይሄ በሆነበት ሁኔታ ላይ እንዴት ነው ጦርነቱ ሊቆም የሚችለው? እኔ አሁን እኮ የምናገረው እኔ ፕሮክሲ ዋር ኢትዮጵያ ውስጥ የለም፣ በፍጹም አላምንም። ሌሎች ሰዎች ሊያምኑ ይችላሉ። ፕሮክሲ የሚያሳይ ምልክት የለም። ምልክቱ ባለፈው 6 ዓመት ውስጥ ኢህአዴግ ጊዜ እኮ የውስጥ ጦርነት አልነበረም፣ ተቃውሞ ነበረ። የአሰራር ችግር ነበር፣ የአወቃቀር ችግር ነበር፣ አፈናዎች ነበሩ፣ ነፃነቱ አልነበረም፣ ጦርነት ግን አልነበረም። ባለፈው 6 ዓመት ለምንድን ነው ከእጅ የወደቀ እንትን ብርጭቆ ሆኖ 10 ቦታ የተከፋፈለው ነገሩ በሙሉ? ቢኮዝ ዘ ዌይ መንግስት የያዘበት መንገድ ነው። መጀመሪያ ጫካ ለምን ገቡ እነዚህ ሰዎች? ቲፒኤልኤፍ ወደ ጦርነት የሄደበትን መንገድ እኮ ግልጽ አድርገን እዚህ ቤት አውርተናል። የቲፒኤልኤፍ ድርሻ አለው፣ የመንግስት ድርሻ አለው። የቲፒኤልኤፍ ናሬቲቭ ነበረው፣ የመንግስት ናሬቲቭ ነበረው። አየህ፣ እኔ እናንተ አድማጭ ነው የነበር ነው በዚህን ጊዜ። ኦኬ፣ የአማራ ፋኖ ጦር ሜዳ የሄደበትን ምክንያት እኮ በግልጽ አውርተናል። ቢያንስ የአማራ ፋኖ ጦር ሜዳ የሄደበትን ምክንያት ተመለስ፣ ይሄ ስህተት ነው ብለን ሁላችንም እንዳናወራ አፋችንን ያሳዘው እኮ ባለፈው 6 ዓመት በአማራ ህዝብ ላይ የደረሰው ጥቃት ነው። ጥቃት ካለ ደግሞ ትገባለህ ጫካ። ምን በማራጭ የለም። አስቆም። ቅድም አንድ ወንድሜ ሞኖፖሊ ኦፍ ቫዮለንስ ሲል ሰማሁ ልበል። እኔ
ተርሞችን ምን ያክል አቢዩዝ እንደምናደርግ ነው የሚገርመኝ። ኦኬ መንግስት ሞኖፖሊ ኦፍ ቫዮለንስ አለ፣ ትክክል። ምን እንዲያደርግ? ህገ መንግስታዊ በሆነ መንገድ የሀገርን ዳኝነት እንዲያስጠብቅ ነው። ህገ መንግስታዊ በሆነ መንገድ ነው ያልኩት። በህግ በላይነት ስር ሆኖ የዜጎችን መብት ጠብቆ እኩልነትን ለማረጋገጥ ነው መንግስት እንዲታጠቅ የተፈቀደው እንጂ መንግስት ዜጎች በየቦታ ሲታረዱና ሲፈናቀሉ በሰበብ አስባብ ሲያልቁ እኔ እኮ የለውበትም ምን ላድርግላችሁ እንዲል አይደለም። ምን ላድርግላችሁ የሚል ከሆነ ወርዶ ሰልፍ ላይ ይቀመጥ እንደ ማንኛውም ዜጋ። የኔን ዳህንነትን ግን በአገሪቷ ውስጥ በየትም ቦታ የሚኖርበትን ሁኔታ እንድኖር የማስችለኝ ከሆነ ሂዝ ናት ገቨርንመንት። ስለዚህ በሱ ውድቀትና ክፍተት ዜጎች አልቀዋል። ወላጆች ልጆች ወላጅ አልባ ሆነዋል። ሀብት ንብረታቸውን አጥተዋል፣ ተፈናቅለዋል። ይህንን ማህበረሰብ ሺህ ጊዜ ይቅርታ እግራቸው ላይ ወድቀ ጠይቀ ነው ይህንን ጦርነት ማስቆም የሚችለው። ከዚህ ውጭ ግን በተገደልክበት ሁሉ ሽፍታ ነው የገደለክ፣ አማጺ ነው የገደለክ፣ የውጭ ዜጋ ነው መጥቶ የገደለክ እያልክ አሞራ ነው መጥቶ ላይ ላይ ወጥቶ የገደለክ ብትል ምን ልታረግ እዛ ቤተ መንግስት ቁጭ አልክ? ምንም። እዚህ ከተማ አትቆም ሲባል ሲፈናቀል ሲገደል ይሄ ሁሉ ጣጣ ሲደርስ የት ነበር መንግስት? ስለዚህ የመንግስት ድርሻ የአንበሳ ድርሻ ነው። ዛሬ ሊረሳ ይችላል ይሄ ነገር። ስለዚህ ዜግነት ጉዳይ ስትመጣ ኢንጀስቲስ ካለ you don't want to talk about the peace። ፍትህ ከሌለ ስለዚህ የትኛው ሰላም ነው የሚታወራው? ሰላም እኮ ፍትህን ተከትሎ ነው የሚመጣው። ሰላም እኮ እኩል የመልማት መብትን ጠብቀ ነው የምታመጣው። በአንዱ ጎሮሮ ላይ ቆመ ሌላ ታሪክ የምትሰራ ከሆነ ኖ ስለ ጦርነት ማውራት የለብን። ስለዚህ ለኔ እንደውም ትልቁን ድርሻ መውሰድ ያለበት ገዢው መንግስት ነው። ገዢ መንግስት በከፈተው በር ነው ጦርነት የወጣውና ኦጋዴን አሁን ሰሞኑ ጦር ሜዳ ገባ የሚባል እንትን እየሰማው ነኝ። ከመቼ ነው የጀመሩት? ሰሞኑ ከሚወጣቸው መግለጫዎች እነሱ እንዴት እየተቀባበሉ እንደሆነ ድሬዳዋ የኛ ነው ሞያሌ የኛ ነው የሚባለው ዜና አሰሙ ወዲያውኑ ነው መግለጫ ወጡት። እንደዚህ አይነት ነገር አገር ውስጥ ትንኮሳ ሊያመጣ እንደሚችል መንግስት ከሆነ ወዲያውኑ ወጥተ ይሄ የኛ ድምፅ አይደለም ብላይ ማረጋጋት መቻል አለበት። ያንን ባለማድረጉ መንግስት ብዙ ክፍተት እንዲፈጠር አድርጓል አገሪቷ ውስጥ። እሱ ሌላ ሜዳ ላይ ነው ያለው። ባይዘ መንግስት አሁን የምንለው መንግስት ሌላ ሜዳ ላይ ነው፣ ሌላ ደሴት ውስጥ ነው ያለው። ሰላም በሞለበት ልማት ባለበት ነፃ አየር በሚተነፍስበት ዝናብ በሚዘንብበት ዜጎች በሙሉ በቀን 3 4 በሚበሉበት ሜዳ ውስጥ ነው ያለው። ዜጎች ግን በሌላ ቦታ ነው። በሌላ ቦታ ያሉ ዜጎች ደግሞ ኮምፕሌን አላቸው። ስለዚህ እንዴት ይቁም ለምትለው መንግስት ራሱን እንዲመለከት መጠየቅ ያስፈልጋል። ይቅርታ መጠየቅ አለበት። የኢትዮጵያ ህዝብ 6 ዓመት ውስጥ በደረሰው አደጋ በሚሊየን በማንም ስህተት የትግራይ እናት እኮ አሁን ምንም ብታወራ አታጽናናት። ምንም ብታወራ የእናንተ ስህተት ነው ብትልም አትጽናና። ለምን? የእናት ጥያቄ አይደለም፣ የፖለቲከኞች ጥያቄ ነው። አንተ በምትገዛው ዘመን ግን 1 ሚሊዮን 2-3 ልጆችን አጥቻለሁ፣ ጠላ እየነገድኩ ያሳደግኳቸው ነው የምትለው። ልታጽናና አችልም። ስለዚህ መንግስት ስትል ቅድም እንደምለው ሮል ሞዴል ነው። ቶኒ ማህበረሰብን ወይ ወደ ጦር ሜዳ ይመራል ወይ ወደ ሰላም ጎዳና ያመጣል። እና የአንተ ሮል ትልቅ ስለሆነ እኔ መንግስት የተጫወተው ሚና ነው የሚለው። አሁን ከኤርትራ ጋር የሚደረገው ግብ የኔን ደቂቃ ሌላ ነገር እያወራሁ ጨርሼ እንዳለው ሁለት ደቂቃ አለ። ስለ ጥምረት እናወራ። ኢትዮጵያ ውስጥ እኔ በየትኛውም መንገድ ስለ ጥምረት የሚሆን ስለ የትኛውም ጉዳይ ኦኔግም ፋኖም ቲፒኤልኤፍም ደቡብ ውስጥ ያለው ማንም ቁጭ ብሎ ቢነጋገር ሰልጥነሃል ነው የሚለው። ሲቪላይዝ ብዬ አስባለሁ። በጣም የሰለጠና ፖለቲካ ነው የሚለው። ግን በጣም አደገኛው ነገር ታክቲካል ነው የሚሆነው። ታክቲካል ማለት አንድ አሳዳጅ አላቸው። ያ አሳዳጆች ስላላቸው መጣመር ከሆነ ጥቅም የለውም። ባለፈው እኮ ኢህአዴግን ለመጣል ተደረጉ። በማግስቱ ይሄ የኔ ነው ይሄ ያንተ ነው በሚለው ግጭት እኮ ተፈነካክቶ ሌላ ጫካ ገባ፣ ሌላ ጎዳና ያዘ። ኦኬ አይዲዮሎጂካል ነው። ለአቂመ አይዲዮሎጂካል አሊያንስ የኢትዮጵያ ፖለቲከኞች የደረሱ አይመስለኝም። ለምን? ሰጥቶ መቀበል የሚባል ሎጂክ አያውቁም። አንዱ በኢትዮጵያ ቀጣይነት ላይ አያምንም፣ አንዱ ደግሞ በሌላ ጉዳይ ነው የሚያምነው። አንዱ በድንበር ጉዳይ ላይ አያምንም፣ ሌላኛው ድንበር ጉዳይ ላይ ነው የሚያምነው። አንዱ ገና ክሌም የሚያደርግ መሬት አለው፣ ሌላኛው ደግሞ እየተገደልኩ ነኝ የሚል አለ። አየህ፣ ይሄ ሰማይና ምድር ነው። አይታረቁም። አትድከም። አሁን ሊመስል ይችላል እነዚህ መቼም ቢሆን አብሮ አይቀመጡም።
ትውልድም ለዚህ የሚሆን ትውልድ አይደሉም። ስለዚህ አንዳንድ ጊዜ በጣም የገረመኝ ኢትዮጵያ ውስጥ ፖለቲከኞችና እነዚህ ጫካ ውስጥ ያሉ ወንድሞቼ ፖለቲካል ሊትሬሲያቸው ራሱ ማመን የማችል ነው። ቅርብ ጊዜ አንድ የፖለቲካ ፓርቲ መሪ ነው እንግዲህ ፓርቲ ነው እውቅና የተሰጣ ኢትዮጵያ ውስጥ የሚንቀሳቀስ ነው። እንደዚሁ እያወራን የህዝብ ተወካዮች ምክር ቤት የፌዴሬሽን ምክር ቤት ህግ አወጣም እንዲ ያለኝ ህግ እንደማያወጣ እንኳን አያውቅም። ዝም ብሎ ወይ በኑሮ ውድነት ነው የገባው ፓርቲ ውስጥ ወይም መቃወሞ የሆነ ጥቅም እስኪያገኝ የሆነ ነገር ነው የሚገቡት። የሀገሪቷን ተጨባጭ ሁኔታ መሬት ላይ ወርዶ ብዙ ጥናቶቹን አንብቦ የኢትዮጵያ መንግስት፣ የኢትዮጵያ ህገ መንግስት፣ የኢትዮጵያ የፖለቲካ ሲስቴም፣ የኢትዮጵያ የብሔሮች እኩልነት እኩል የመልማት ጉዳይ ምን እንደሆነ በደንብ ሳያውቁ ነው የሚገቡት። ከዛ በኋላ መደራደር አይችሉም። ለምን? ለመደራደር እኮ ማወቅ አለብህ። ለመደራደር ጫካ ውስጥ ነው አይደል ያለው? አዎ። ሲንወጣ ሁለታችንም ካሸነፈን ኢትዮጵያን በዚህ መንገድ መውሰድ እንችላለን። እኔ ይህንን ይተዋሉ አንተም ይህንን ተው ብለው አይደል የሚወጡት። ለመቶ ደግሞ መጀመሪያ ማወቅ አለበት ምኑ ላይ ቆመ እንደሚከራከር። ብዙዎቹ ያዲያ ያላቸው አይመስለኝም። ስለዚህ ቲፒኤልኤፍ አሁን በሱ አስተሳሰብ ከፋኖ ጋር ይታረቃል። የሚታረቅ ከሆነ የሆነ ነገር መስጣት አለበት፣ የሆነ ነገር መተው አለበት። አየህ፣ እኔ ማንኛውንም ነገር አድርጎ እቺ ነገር ቢያስቀጥሉ ብዬ አምናለሁ። ምክንያቱም ይቺ ነገር ለእኔ ስጋት ውስጥ ነች። እኔ አትቀጥልም ትቀጥላለች የሚል ስጋት ስላለኝ አሁን በተያዘው አካሄድ ላዩና የተቀባውን ቅባቱን ተወይና በከፍተኛ ችግር ነው ያለው ሀገሪቷ ውስጥ። ማንኛውም ኃይል መጥቶ እቺ ነገር ቢያስቀጥል ከዛ በኋላ እንደራደራለን፣ እናወራለን። ያ አቅም ካላቸው ማለት ነው። ብሔርተኞች ስም ውስጥ እንደዚህ አይነት ነገር መሰማት አለበት። የብሔር ፖለቲካ አራማጆች እኔ እንደማከብራችሁ ታውቃላችሁ። ብዙ ህዝብ ያከብራችኋል። ግን ስትታገሉ ስትሮጡ ነው የምትታዩት። ግን ስትደርሱ አይታይም። መች ነው የምትደርሱት? ብሔረ ግንባታችሁን አልጨረሳችሁ። ኦሮሞ ብሔረ ግንባታውን አልጨረሰም። አማራ አልጨረሰም። ትግራዋይ አልጨረሰም። ስልጤ አልጨረሰም። ጉራጌ አልጨረሰም። ሁሉም የ300 ዓመት ትግል ነው የሚያካሄደው። ሁሉም የ300 በደል ነው ያለው። የ300 ዓመት በደል ነው ያለው። መች ነው የምትጨርሱት? ከዛ ወደ ሀገራዊ ግንባታ መች ራሳችሁ ፖለቲካውን የያዛችሁት እናንተ ናችሁ። መሬቱ በእናንተ ቁጥጥር ስር ነው ያለው። አየሩ በእናንተ ቁጥጥር ስር ነው ያለው። እናንተው ነው የምትሞቱት። እናንተው ናችሁ የምትገሉት። ግን እኮ አንዳንዴ ግራ ነው የሚገባኝና ሰርታችሁ ጨርሳችሁ ለትውልዱ መች ነው ሰላማዊ ሀገር የምታስረክቡት? ስልጣን ላይ የሚወጣውን በብሔር ነው፣ የሚወርደውን በብሔር ነው፣ ታጋዩን በብሔር ነው። እና ይሄ ጉዳይ ቁም ነገር መተሳሰብ ያለብን ይመስለኛል፣ ማውራት ያለብን ይመስለኛል። እስከ መቼ እርስ በርስ በተለይ ሀገራዊ ግንባታው ኢትዮጵያዊ ብሔርተኝነቱ ከንዑስ ብሔርተኝነቱ ጋር እየተፋተገ እስከ መቼ እንደሚካሄድ አላውቅም። እና ያ ካልሆነ ግን በህዝቦች ወይም በዜጎች መካከል ወጥ የሆነ ሀገራዊ አንድነት አይኖርም። እና ይሄ ደግሞ ያልሆነው ብሔሮች የራሳችሁን ብሔረ ግንባታውን ቶሎ አሳልጣችሁ ስላልጨረሳችሁ ነው። ቶሎ ቶሎ ገንብታችሁ ብትጨርሱ ተወካዮቻችሁ ልካችሁ በአንድ ቋንቋ ላይ እናወራለን ብዬ አስባለሁ። እዚህ ጋር ሁለት ሰዎች ገብተዋል። ቡኖ በደሌና ኤሪ 360 ኤሪ 360 ከዚህ ቀደም መተህ ታውቃለህ? አታውቅም አይደል? ይሄ መጀመሪያ ነው። ደክሞኝ ያለ ሎጣ ስል ነው የመጣችሁት። ደግሞ የመጨረሻ ዞር ላይ ነው የመጣችሁት። ኤሪ 360 ይሰማል።